ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ለቤቱ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ወዳችሁና ፈቅዳችሁ ስለምታበረታቱን እናመሰግናለን። ዛሬ እንግዲህ መግቢያው ላይ እንደምታዩት ቪዲዮ ሩታዬ ለአብርሽ በዚህ አይነት ዝግጅት አድርጋ ሰርፕራይዝ ስታደርገው ነበር። ሩታ ደስ በሚል ነገር ሩታ የፍቅር ሰው ማለት ነው። አብርሽን በዚህ አይነት ደረጃ ዘና ፈታ ብላ ጠብቀዋለች። አብርሽም ወደ ቤት በገባ ጊዜ በደስታ በለቅሶ ነው የተቀበለው ማለት ነው ሰርፕራይዙን። እና የፍቅር ሰው ሩታና አብርሽ በዚህ አይነት ነው የሚያምርባቸው እውነት ለመናገር ማለት ነው። አብርሽና ሩታዬ በፍቅር ያኖራቸው የፍቅር ተምሳሌ ህይወቶች ማለት ነው። ያኔ ስትጣሉ የእናንተ ግሩፕ የሆነው ከእናንተ ጋር ከፍቅር ጋር እያሉ እንትን ሲሉ ነበር። ነገር ግን ፍቅር ሁሉንም ያሸንፋል። እንደዚህ ስትሆኑ ግን ለራሳችሁን ብቻ ሳይሆን ለተመልካችም ራሱ ደስ የምትሉ ናቸው። አስተማሪዎች ናቸው። የፍቅር ሰው ሩታዬ በተለይ የሚዲያው ተቆጣጣሪ ማለት ነው። እውነት ለመናገር እኔ ከፊቱም ጀምሬ ነው የምወዳቸው ማለት ነው። አዳሜ ትልቅ ዩቱበር ትንሽ ዩቱበር በመሳደብም ሆነ በምንም ይሁን የእነሱን ፎቶ ለጥፈው ያልፈመሰ አታገኙም። እውነት ለመናገር ማለት ነው እና ሩታዬ የሌለችበት ዩቱብ ላይ የለም። ሩታ ካለች እስኪ ያልፈመሱበት ግቡና የሩታ የመጣይበትና የሩታና የአብርሽ ፎቶ ያለበት ቤት እንግዲህ ያላፈመሱትና እንትን ያላሉት የለምና ደግሞ አበረታቷቸው። ለምን ሚሊዮን አይገቡም? ምንድነሽ አንቺ እንዳትሉ ስለምወዳቸው ነው። ቁም ነገር ማለት ነው። ሩታም ደግሞ የፍቅር ሰው ለፍቅር ዝቅ ብላ ፍቅርን እንደዛ አድርጋ እንትን ያለች እንግዲህ ከመጀመሪያውም አብርሽ ጋር ስትገናኝ በፍቅር ዝቅ ብላ ለፍቅር አፈቅርሃለሁ ብላ ዝቅ ብላ ዛሬ ግን እዚህ ደረጃ የደረሰችው ያ ሁሉ አልፋ ነው። ፍቅር ዝም ብሎ አየር ባየር ከነሱ ብዙ ነገሮችን ተምረናል። ምክንያቱም ከቤተሰቦቿ ተጣልታ ስንት ሆና ሄዳ እንግዲህ ሁሉንም በቪዲዮ እያሳዩን ነው። ከአንዱ ሀገር ከአንዱ ሲሄዱ የነበረው አሁን ላይ ግን ደስ ያለ ህይወት በመሀል ተጣልተው ተለያይተው አሁን ላይ ደግሞ ደስ ያለ እንደዚህ ሲታዩ ሰው ተዋዶ ሲታይ እነሱ ለተዋደዱት ሌላው ተመልካች ራሱ ደስ ይለዋል አይደል? ስለዚህ እነ ሩታዬ ደግሞ የፍቅር ሰው ለፍቅር ዝቅ ብላ በእንደዚህ አይነት ፍቅሯን ስትገልጽለትና ስትቀበለው ነበር። አብርሽም ደግሞ በዚሁ ሲያገኝ እንደዚህ ሆኖ ሲያገኝ በደስታ ነው፣ በቃ በስሜት ሆኖ ሰርፕራይዝ የሆነው ማለት ነው። ሩታዬ ሴቶች ተምሳሌ ትዝል ላይ እንግዲህ ሻማዋን እያበራች ሁሉን ነገር እያረገች አብርሽን በደስታ የዘላለሜ ነሽ ውዷ ፍቅረኛ ውዷ ባለቤት እያለ እንግዲህ ወደ ዱባይም የመሄጃቸው ቀን እየደረሰ ነው። እንግዲህ ዱባይ ብንሆን እኛም ደግሞ እና አብርሽ ጋር መሄድ እንችል ነበረ። ግን ደግሞ ምን ታደርጉታላችሁ? እኛ ያለነው ሌላ ሀገር ነው፣ እነሱ የሚመጡት ዱባይ ነው ማለት ነው። እና ያው እንግዲህ በዩቱብ በላይብ እናያቸዋለን ማለት ነው። በላይብ እናያለን እንግዲህ ያው ለመገናኘት ለኛ አልፈቀደልንም ማለት ነው። አብርሽና ሩታዬ ለዘላለም በፍቅር ኖሩ። እውነት ለመናገር ማለት ነው ትወደዳላችሁ፣ ተወዳጆች የሚዲያው መሪዎች ማለት ነው። እና ሩታዬም ብትሆን የፍቅር ሰው ነው። አብርሽም ቢሆን ሞኝ ነው። እንደዚህ እንትን ብሎ ሲያበቃ በኋላ ላይ ደግሞ ይኸው እንደዚህ ሆኑ። ያኔ ግን እኛ ስንሳደብ ሩታን ገፍታ ሩታ እንደዛ አድርገህ እያል በኮሜንት ሁሉ ያልተሳደብ የለንም እውነት ለመናገር ማለት ነው ከራሴ ጀምሮ። አሁን ላይ ግን እንደዚህ ሳያቸው ቁም ነገር በጣም ነው ደስ ያለኝ ማለት ነው። በጣም ነው ያስደሰቱኝ። ሁሌም በደስታ የኖሩ ሁሌም በደስታ ኖሩ አብርሽና ሩታዬ። እውነት ለመናገር ሩታ ትችላለች ሁሉም ነገር በእንደዚህ አይነት በፊት ጊዜም አንድ ጊዜ እንደዚህ አድርጋ
እንትን ብለው ነበር አብርሽም ማለት ነው ሰፕራይዝ አድርገው ነበረና ትችላለች እንግዲህ ወደ ዱባይ የመሄጃችን ቀንም እየደረሰ ስለሆነ በቤታችን ውስጥ በቃ በዛ አይነት ልቀበልህ ብዬ ነው ብላ ቤቷን በቤት ውስጥ ሰፕራይዝ በእንደዛ አይነት አድርገዋለች ማለት ነው። እና ሩታዬና አብርሽ በፍቅር ያኖራችሁ ማለት ነው። ዘላለም በፍቅር ኑሩ። እውነት ለመናገር ፍቅር ሁሉን ያሸንፋል። ያንን ጸብንም ሁሉንም አስወግዶ በመሀል ፍቅር ካለ ያ ፍቅር ጸብንም ሁሉንም ትቶ ወደ ፍቅር ይመራል ማለት ነው። እና ሩታዬና አብርሽ እንግዲህ በዛ አይነት ተገኝተዋል ማለት ነው። ሩታም ይምኪን የመጨረሻችን ቪዲዮ ሊሆን ይችላል ወደ ዱባይ የምንሄድበት ጊዜ። ምክንያቱም በባለፈው ጊዜ ልንሄዳልን ጊዜ ያው በዓለም ስለሆነ እንትን ሊል አይችልም በማለት ሩታዬ ሀሳቧን ስትገልጽ ነበረ። ያው ብዙም እርግጠኛ አይደለንም፣ ልንመጣም ላንመጣም እንችላለን፣ የመጨረሻችንም ሊሆን ይችላል በማለት ሀሳቧን ስታለች ማለት ነው። ሩታ እንግዲህ ዱባይ ሄደው ፈታ ዘና ይላሉ ማለት ነው። እንግዲህ አድናቂዎቻቸውም በዱባይም ያላችሁ ማለት ነው እነ ሩታን ተቀብላችሁ እንግዲህ ፈታ ዘና እንደምትሉ አልጠራጠርም። ሩታዬ ሁሉም ገዥና በፍቅር ሁሉንም የምታሸንፍ ናት። እውነት ለመናገር በፍቅር ያኑራችሁ ሩታዬና አብርሽ ማለት ነው። የፍቅር ሰው ሁሌም በፍቅር ኑሩ ብዬ አስባለሁ ማለት ነው። ሩታ ሁሉም የሚያምርባችሁ የአብርሽና የሩታ አስተማሪ ነው። ኮሜንት ላይ የጻፋቸው እስኪ ስለነሱ ግለጹ ማለት ነው ፍቅራቸውን። እውነት ለመናገር ሲጣሉ ሲጣረቁ መጨረሻ ፍቅር ስላለባቸው ይገናኛሉ። በባለፈው አሁን በጣም የደረሱበት የሄዱበት ነገር በጣም ሩቅ ነበረ፣ ግን የአብርሽ አባት መጥተው እንደዛ አስታርቋቸው ይሄን የመሰለ ፍቅራቸውን እያሳለፉ ይገኛሉ ማለት ነው። እና ለሰው ልጅ ፍቅር ነው ሁሉንም ነገር ከእናንተ የተማር ነው ፍቅር ነው። ምንም ቢሆን ፍቅር ካለ ምንም የማይረታ የለም። ያኔ ትንሽ ትልቁ ሩታን ከሚዲያ እስከ ስንት ከትንሽ እስከ ትልቅ ከቤተሰብ እስከ ስንት እንደዛ ስም ነበረ ሲሏት ነበር። ነገር ግን እሷ በራሷ መንገድ ሄዳ በራሷ እንትን ሄዳ እንደዚህ በፍቅር ሁሉንም አሸንፋ አሁን ከቤተሰቦቿ ጋር ፒሱና ከሁሉም ጋር ፒሱና የራሷን ህይወት በዛ አይነት ደረጃ እየመራች ነው የምትገኘው። ያው መጀመሪያ ላይ ቤተሰብ እንደዛ እንትላትን፣ መጨረሻ ላይ ግን ፍቅር አሸንፎ ሁሉም ወደ አንድ መጥተው አንድ ሆነዋል ማለት ነው። እና ሁሉም በጣም ደስ ይላል። ሩታዬና አብርሽ እና ሩታዬና አብርሽ እንግዲህ መልካም ጉዞ የዱባይ ጉዞ ይሁንላችሁ፣ በፍቅር ያኖራችሁ፣ ሁሌም በደስታ ኑሩ እላለሁኝ። ሩቴ ፍቅር ሰው በዚህ አይነት እንግዲህ ገልጻለች ማለት ነው። አብርሽም ደግሞ በዚህ አይነት ተዘጋጅቶ ስጠብቀው በደስታ ነው። በቃ ስሜቱን መቆጣጠር አልቻለም ማለት ነው። አብርሽም የፍቅር ሰው ነው። ያው እሷም ማለት ነው በዛ አይነት ስጠብቀው አይታቸዋል። በባለፈው ጊዜ እያጠባት ስንት ነገር ሲያደርጋል ማለት ነው። እና የፍቅር ሰው ናቸው ሁላቸውም ማለት ነው። ፍቅራችሁን አይለያችሁ፣ በፍቅር ያኑራችሁ ሩታዬና አብርሽ ማለት ነው። ሰላማችሁ ይብዛ፣ ፍቅር አንድነትን ይስጣችሁ ማለት ነው። ላላፈቀራችሁም አፍቅራችሁ እንደ ሩታና እንደ አብርሽ ያለ ፍቅር የምትመኙ ይስጣችሁ። በኮሜንት አሳውቁ። እንደ ሩታና እንደ አብርሽ ያደርግልን ፍቅራችንን የምትሉ ማለት ነው። ለነበረን ቆይታ እናመሰግናለን። ከምንም በላይ ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን። ሰላም ፍቅር ሲኖር ነው አይደለ በዛ አይነት ደረጃ የሚሰራውም እና ፍቅርና አንድነትን ፈጣሪ ይስጠን ማለት ነው። ለሁላችንም ባለበት ማለት ነው። ለሁላችንም ፍቅር አንድነትን ይስጠን። እንግዲህ ለሩታዬና ለአብርሽም ደግሞ መልካም ምኞታችሁን ግለጹላቸው።
መልካም የጋብቻ ጊዜ መልካም። ያው እንግዲህ ያው ሰርጉ ነው የቀረው። አብራችሁ እየኖራችሁ ነው በደስታ ሁሌም በደስታ ነው ሁላለሁኝ። መልካም ጉዞ ብያለሁ። ዱባይ ደግሞ ስትሄዱ ያው እንግዲህ በዩቱብ እናያችኋለን። እንግዲህ ዱባይ ብንሆን እንመጣ ነበር። አንሶሪ ባገኛችሁ ደስ ይለኝ ነበረ። እንግዲህ አልተገናኘንም። አንድ ቀን ደግሞ ኢትዮጵያ ስንመጣ እናያችኋለን ማለት ነው። ለነበረን ቆይታ እናመሰግናለን። ሩታዬ ፍቅር ሰው ይመችሽ። ሰላም ሁኑ። ባይ ባይ